ጎበዝ አረ ጎበዝ አረ ሞቅ አድርጉት አረ ጎበዝ ሾላ አረ ሾላ እንዴ ማነው ጎበዝ ተጀምሯል እንግዲህ መሃል ሾላ ላይ ነው አረ ጎበዝ የምንለው ዝግጁ ናችሁ ማነው ጎበዝ ብለው ለመለየት ሬዲ ምን መሰላችሁ በዚህ በማነው ጎበዝ ጥያቄና መልስ ላይ በመለሰ ሳይሆን ቀድሞ በመለሰ ነው ግልጽ ነው አይደል ስለዚህ የመለሰ ሰው እየወጣ እየቀነስን የቀረው መጨረሻ ሰው ተሸላሚ ይሆናል ዝግጁ ስም ማለት እኔ ደመላሽ ይዲዲያ ቴዎድሮስ ሲስኮ ኡስማን መሐመድ እንግዲህ ከመሃል ሾላ ነው እንግዲህ የተሰለፉት ዝግጁ ናችሁ ሬዲ እሺ አሁን የሚካሄደውን የዓለም ዋንጫ የሚያዘጋጁት ስንት ሀገሮች ናቸው እስቲ 3 ብለዋል ዝርዝር ካናዳ አሜሪካ ሜክሲኮ ጨረስኩ ቀጣያለ አይዞህ ፍጥነት ጠጅ ንጹህ ነው ከተባለ ከምድር የሚጠመቅ ከማር ሳልጨርሰው ማር ነጋዴ ነህ ያ የዩክሬን ፕሬዝዳንት ማን ይባላል ትራምፕ እንዳትል ዘለንስኪ የመለያ ነው እንግዲህ የመጀመሪያው ዙር መለያ ነው ጥያቄው ቀላል ሊሆን ይችላል እኔ የምፈልገው ቀድሞ የመለሰው ሰው ብቻ ነው ዝግጁ የኢትዮጵያ ብሔራዊ ቡድን መጠሪያ ስም ዋሊያ አረ እንደዚህ ብሎ ና የመጀመሪያ ዙር ተሰናባች የሚሆነው እሱ ነው እንግዲህ ግን ምንድነው ዛሬ እንደዚህ ፖዝ ላይ ሆነን የወጣው ቻው ሁለተኛው ዙር ላይ ደርሰናል ዝግጁ ናችሁ ፍጥነት ምሳ በልታችኋል ተበልቷል እሺ አቦል ቶና ካል የሚቀረው ምንድነው በረካ ጥያቄውን ውሰዶሽ እና ሂድ ችግር ከባድ ጀማ ነው ዛሬ ፍጥነት እሺ ዝግጁ ያ እናዳምጣለን እንጀራ ላይ እንጀራ ሲደራረብ ምን ይባላል ሊመልስ ብሎ ሀ ሲል ነው ካፉ የቀመው እግዚአብሔር ሁለተኛው ዙር የመለያ ላይ ደርሰናል እንግዲህ መሀላችሁን ምገባው ዝግጁ ናችሁ ዝግጁ ማዳመጥ ካሜራ ይሁንልኝ እዛ ጋር የአንበሳ ልጅ ምን ይባላል ደቡል እንግዲህ ተሰናባሽ ነው አረ አስተያየት የለም በቃ እንዲህ ብሎ ወጥቷል ቻው ሶስተኛው ዙር ገብተናል ዝግጁ ናችሁ ሬዲ አረ ከባድ ነው እዚህ ጋር አሁን ያለው የጃፓን ዋና ከተማ ቶኪዮ ረበለው እንዴ ከሀገር መውጣት ስለማልፈልግ ነው ጋሜ ወይም ደግሞ ሳዱላ ምንድነው ጋሜ ማለት ነይ ጋምዬ ሳዱላዬ ነሽ ቆንጆ ናርገሽ የሆነ ደርሷል ጋሜ ጎፈሬ አጠቃላይ መጠሪያው ምንድነው ጋሜና ሳዱላ ምንድን ናቸው የውበት መዋቢያ ደርሳችኋል እሺ ፍንጭ ልስጣችሁ እዚህ አካባቢ ነው ያንገት አልቦ ይሄ ጥያቄ ዲስኳሊፋይ የሚሆነው በአንድ አመት ውስጥ ስንት ሳምንታት አሉ ባንዳ 56 ወይ እዛ አካባቢ ነው 55 12 57 አረ እርግጡን ንገረኝ 48 52 ተሰናባች እሺ ተሰናበት ምን ተሰማበት እናመሰግናለን ስለመጣ ስፒድ አልቻልኩም ነበር ምን ላርግ ሃይ ስፒድ አይሾ ስፒድ ባይ ዘ ዌይ አሮራጅ ስለሆንኩ ነው በጣም አስቸግራ የገባች ልጅ አለች ካልገባው ያዙን ልቀቁኝ ብላ ግን እኛ እናሳፍርም ቦነስ ጥያቄ እንጠይቅና የሚሆነውን እናያለን ዝግጁ ነሽ በጣም ኧረ ጉድ ነው እሺ ጠጠር ያለው ላምጣ እንዴ ቀለል ያለ ግን በፍጥነት መልሽልኝ እሺ አንድ ሴት ለማርገዝ ስንት ጊዜ ይፈጅባታል 9 ወር ከ15 ቀን እሷ ብቻ ነች አይ ይችላል አለኛ ለማርገዝ ስንት ቀን ይፈጅባታል ለማርገዝ እርግዝ ለማርገዝ 9 ወር ይሆን እንዴ ለመውለድ ነው እኮ እሱ ለማርገዝ እኔ እንጃ እኔ አይመለከተኝም እምቢ ብለሽ የገባሽው ራስሽ ነሽ አረ መልሰዋለሁ ለማርገዝ አንድ ቀን ነው መልሳለች ወዳታ ቴንኪው እናመሰግናለን የመጨረሻው የዋንጫ ጥያቄ ላይ ደርሰናል ዝግጁ ናችሁ ይኸውላችሁ ምን መሰላችሁ አሁን እናንተን ለመለየት ሲባል በጣም ፎከስ የሚፈልግ አከራካሪ ትሪኪ የሆነ ጥያቄ እንጠይቃችሁ ቀላል ሊሆን ይችላል ጊዜ መውሰድ ትችላላችሁ ትመልሳላችሁ ማለት ነው ዝግጁ ናችሁ እስቲ መሀላችሁ
ከፈት ከፈት ዋንጫው መጥቷል። ጥያቄውን በደንብ እስከ እደጋግምላችኋለሁ እስከምትፈልጉ ድረስ ማለት ነው። ዋንጫውን ግን ማን ነው የሚበላው? ማን ነው? የምን ፖርቹጋል? እዚህ እኮ ሾላ ነው ያለ ነው የተባረረው ይዲዲያ። አመሰግናለሁ። እሺ ወደ ጥያቄው እንገባለን። በጣም ፈታኝ ትሪኪ ጥያቄ የምጠይቃችሁ፣ አንድ የኤሌክትሪክ ባቡር ወደ ሰሜን አቅጣጫ እየተጓዘ ነው ያለው። ንፋሱ ደግሞ የሚነፍሰው በተቃራኒ ወደ ደቡብ አቅጣጫ ነው። ስለዚህ የባቡሩ ጭስ ወዴት አቅጣጫ ነው የሚነፍሰው? ኤሌክትሪክ ነው ባቡሩ። የኤሌክትሪክ ስለሆነ ጭስ የለውም። አዎ ግን ቀድመዋል። ባቡር ጭስ የለውም። ባቡር ጭስ የለውም ይላል። አይ ባቡር ጭስ አለው ግን ኤሌክትሪክ እኮ ኤሌክትሪክ ጭስ ስለሌለው ነው። ባቡር ጭስ የለውም። አበጀ ሁለት ምናልባት እኩል ያለ። ስለዚህ ይሄንን ትሪክ ጥያቄ እንግዲህ የመለሰው ያው ጥያቄው የኤሌክትሪክ ስለነበረ ይዲዲያ አሸናፊ ሆኗል። እሺ ግን ምን ተሰማሽ? በጣም ደስ ብሎኛል። ያው ባለው ነገር እዚህ ደርሰናል። ያው እሱም አሸነፈን የማሸነፍ ዋናው ኢንጆይ ማድረጋችን ነው። ያው እሷ ደስ ብሎኛል። እሺ ቴንክ ዩ። የዛሬው ማነው ጎበዝ አሸናፊ ከመሃል ሾላ ውስጥ ይዲዲያ ምንድን ነው እንዲህ በሩቅ እያየህ ፀሐይ ሆነ ሽልማቱን ለመውሰድ መስሎኝ እንዲህ ከሩቅ እየመጣ ማለት ነው። ስለዚህ አሸናፊ ሆናል። ያው ሽልማት አለ። አማራጭ እሰጥሃለሁ። ወይ የአንድ ወር ጥቅል ፓኬጅ ይኖራል፣ የአንድ ወር ፓኬጅ ኢንተርኔት ይኖራል፣ ወይም ደግሞ ካሽ መውሰድ ከፈለግ ትችላለህ። በካሽ ይሻላል። እሺ ቴሌ ብር ላይ ላክልኝ።